ሰላም ፋሚሊ፣ ይሄ የብሩክ ፋሚሊ ቻናል ነው። ያው አዲስ ከሆናችሁ ለቻናሉ ሰብስክራይብ አድርጋችሁ ጀምሩ። ምንድነው ዛሬ እየሰራንበት ስለ ኮሚሽን ነው። ኮሚሽን እርሱ ላይ እንዳያችሁት ኮሚሽን እንዴት ይገኛል እና ስንት አይነት ኮሚሽን አሉ የሚለውን እዚህ ጋር እናያለን ማለት ነው። በመጀመሪያ ኤጀንሲ የምትለው ውስጥ እንገባለን። አንድ ጊዜ እዚህ ጋር ፖሊሲውን በደንብ የምታሳይብን ቦታ ናት። አንድ ጊዜ እንገባለን። እዚህ ውስጥ ስንገባ ፖሊሲው አለ ማለት ነው። ከዛ ኤጀንሲ ከገባን በኋላ አንድ ጊዜ እዚህ ኪዌሽን ማርክ ውስጥ እንገባለን፣ ጥያቄ ምልክቷ እና ፖሊሲው ይሄንን ይመስላል ማለት ነው። እዚህ ውስጥ አንዳንድ ስለ ኮሚሽን እና ሩሎችም አሉ፣ አንዳንድ ሩሎች አሉ፣ እነሱንም እናያቸዋለን ማለት ነው። በመጀመሪያ ግን ኮሚሽን ምን ማለት ነው የሚለውን እንመልከት። ኮሚሽን ማለት ምን ማለት ነው? ለምሳሌ አሁን እናንተ አንድ ሰው የሆነ ድርጅት ውስጥ ብትቀጥሩ ያ በሚሰራው ስራ ልክ ለእናንተ ኮሚሽን ይታሰብላችኋል ማለት ነው። እና ይህንን ማለ አፕ እንደ ድርጅት አድርጋችሁ ሰውት እዚህ ጋር ኦኬ። እና እዚህ ላይ እዚህ ቪዲዮ ላይ ረጅም ሊሆንባችሁ ይችላል። ያው በደንብ ትኩረት አድርጋችሁ ተመልከቱት ማለት ነው። ኦኬ በመጀመሪያ ኮሚሽን ማለት ባጭሩ ይህንን ይመስላል ማለት እንደ ምሳሌ አስረዳኋችሁ ማለት ነው። በአንድ ድርጅት ውስጥ አንድ ሰው ቀጥራችሁ ካሰራችሁ ከዛ ድርጅት ኮሚሽን ይታሰብላችኋል ማለት ነው። በዛ መልኩ ሰቡት። ኦኬ እዚህ ጋር ሀላ አፕ ላይ ስንት አይነት ኮሚሽን አለ የሚለውን ስንመለከት ሁለት አይነት ኮሚሽን አለ። ምን የሚባል ኤጀንሲ ኮሚሽን እና ሰብ ኤጀንሲ ኮሚሽን የሚባል ሁለት አይነት ኮሚሽን ይታሰብላችኋል። ኦኬ ባይዘዌ ግን ይሄ እዚህ ኮሚሽን አሰራር አሁን የምናወራበት የኮሚሽን አሰራር ሌላው አፕ ላይ ይሰራል። ለምሳሌ ፖፖ ላይቭ ላይ ይሰራል፣ ኒኪ ላይ፣ ቦሎ አፕ ላይ በቃ እነዚህ ሬት የሚጠቀሙ ከ4 ወደ 20% ሬት ከዲ ወደ ኤስ የሚጠቀሙ ወይም ደግሞ እዚህ ጋር በዚህ በቃ ሱፐር ምናምን ነገር የሚጠቀሙ ማለት ነው። ወይም ይሄ ቫሊድ ኢንካማቸው እስከ 2 ሚሊዮን እስከ ከዜሮ እስከ 150 ሚሊዮን እና ከዛ በላይ ድረስ የሚጠቀሙ ለሁሉም ይሰራል ማለት ነው ይሄ ካልኩሌሽን። እሺ መጀመሪያ ከምን እንጀምራለን? ሁለት አይነት ኮሚሽን አለ ብያቸዋለሁ፣ ኤጀንሲ ኮሚሽን እና ሰብ ኤጀንሲ ኮሚሽን ማለት ነው። በመጀመሪያ ኤጀንሲ ኮሚሽን እንይ። ኤጀንሲ ኮሚሽን እዚህ ጋር ካልኩሌት እንዴት እንደሚደረግ ያሳያቸዋል። ኤጀንሲ ኮሚሽን ማለት የኮሚሽን ሬት ሲባዛ ቶታል ጊፍት ኢንካም ኦፍ ኦል ሆስትስ ወይም ኤክስክሉዲንግ ፕላትፎርም ሪዋርድስ ላይክ ራንኪንግ ታስክ ኢቲሲ ይላቸዋል። ታስክስ ኢቲሲ ይሄ ምንድን ነው? ኤጀንሲ ኮሚሽን የእናንተ ኮሚሽን ሬት እዚህ ጋር የእናንተ ኮሚሽን ሬት አለ። ለምሳሌ ከ4 እስከ 20 ሊሆን ይችላል ኮሚሽን ሬታችሁ። 4 ትንሹ ነው፣ 20 ደግሞ ትልቁ የመጨረሻው ነው። በዛ ተባስቶ ምን ነው የሚባዛው? ሆስቶቻችሁ የእናንተ ሆስት ያደረጋችኋቸው ልጆች ገቢያቸው በዛ ኮሚሽን ሬታችሁ ተባስቶ የሚመጣው ገቢ ምን ይባላል? ኤጀንሲ ኮሚሽን። ግን እዚህ ጋር ልብ በሉልኝ፣ የእናንተ ሆስቶች ብቻ ነው ማለት ነው። የእናንተ ሆስት ያደረጋችኋቸው ልጆች ብቻ የተባዛው ገቢ ተባስቶ ሲመጣ ምንድነው? ኤጀንሲ ኮሚሽን ይባላል። ኦኬ ኤጀንሲ ኮሚሽን እንደዚህ ከሆነ እታች ደግሞ ሌሎች ሩሎች አሉ። እዚህ ጋር ሩሎች አሉ። እስኪ እንያቸው። አንዳንድ ህጎች አሉ አብረው የተያዙ። ያው ሩሎቹን በዛው ልያቸው ብዬ ነው ላሳያቸው ብዬ ነው። እዚህ ጋር 10,000 ፖይንት ይላቸዋል። አንዱ ኤስዲ ነው ይላቸዋል። እዚህ ጋር ምን ማለት ነው? 10,000 ፖይንት ብዙ ሰው ዊዝድሮ ማድረግ ይችላል እንዴ ምናምን ብሎ ይጠይቀኛል። እንደዛ ሳይሆን እንደ ሪፕሬዘንት ወይም እንደ ተወካይ አድርጎ ነው ያቀረበው 10,000 ፖይንት እዚህ ጋር ማለትም 10,000 ፖይንት አንዱ ኤስዲ ነው እያላችሁ ነው እዚህ ጋር ማለትም ለምሳሌ 100,000 ፖይንት $10 ይሆናል። በዚህ መልኩ ስታስቡት 10,000 ፖይንት ስንት ሆነ ማለት ነው? አንዱ ኤስዲ ማለት ነው። እና በዚህ መልኩ ነው። አጠገቡ ጋር ደግሞ ኤም ሚል እና እዚህ ጋር ውስጥ የሚለው ሚሊዮን ይላል። ይሄ ባጭሩ ኤም ሚሊዮንን ይገልጻል፣ ወይም ኤም ሚሊዮን ማለት ነው ለማለት ነው እዚህ ጋር ሲያስረዳ። ምክንያቱም ኤምን ስለተጠቀመ ከ0 እስከ 2 ኤም ከ2 እስከ 10 ኤም ስላለ ይሄ ምንድነው ሚሊዮን ለማለት ነው ፈልጎ ነው። እና ደግሞ እዚህ ጋር ልታውቁት የምፈልጉት ነገር ልታውቁልኝ የምፈልገው ነገር በፖይንት ነው የሚሰጣችሁ። እዚህ ጋር ሁሉም ነገር የሚታሰበው የምናስበው አሁን ካልኩሌተሩ እዚህ ጋር በፖይንት የሚሰጣችሁን ነው የምናስበው። ኦኬ ኖቷን እንይ እስኪ። እዚህ ኖቷን ምን ይላል እንበል። ቶታል ቫሊድ ኢንካም ይላቸዋል። እዚህ ጋር እስቱ ዩር ኤጀንሲ ኢንካም ፕላስ ኢስቴር ኦፍ ዩር ኤጀንሲስ ኢንካም ይላቸዋል። ቶታል ቫሊድ ኢንካም ማለት የእናንተ ኤጀንሲ ኢንካም ወይም ስለ ኤጀንሲ ኮሚሽን እንዴት እንደሚገኝ አሳይቻቸዋለሁ። የዛ ኮሚሽን ሲደመር ኢስቴር ኦፍ ዩር ሰብ ኤጀንሲስ ኮሚሽን ማለት የእናንተ ሰብ ኤጀንሲያችሁ ማለት ነው። ሰብ ኤጀንሲ ያደረጋችኋቸው ልጆች ሲደመር የእናንተ ሆስት ያደረጋችኋቸው ምን ይሰጠናል? ቶታል ቫሊድ ኢንካም ይሰጠናል። በአጭሩ የእናንተ ሆስትና የእናንተ ሰብ ኤጀንሲዎች የሁለቱ ሲደመር ገቢያቸው ቶታል ቫሊድ ኢንካም ይሰጠናል ባጭሩ። ኦኬ ኖቱን ደግሞ እንየው እስኪ። ኖቱ ደግሞ ምን ይላል? ኤጀንሲ ኮሚሽን ዊል ቢ ክሬዲት ኢን ሪል ታይም ዌን ዘ ሆስት ሪሲቭድ ጊፍት
ምንድነው ይሄ ኤጀንሲ ኮሚሽን ዋጋ የሚኖረው የእናንተ ልጆች ወይም ሆስቶቻችሁ ጊፍት ሲቀበሉ ነው። የዛን ሰዓት ዋጋ ይኖረዋል ወይም ገቢ ታገኛላችሁ ይላቸዋል። ኖት ስሪ ደግሞ ምን ይላል? ዘ ሚኒመም ዊዝድሮል አማውንት ኢዝ 10 ዩኤስዲ ኤንድ ዊዝድሮልስ መስት ቢ ሜድ ኢን መልቲፕል ኦፍ 10 ኤግዛምፕል እና 10 ዩኤስዲ 20 ዩኤስዲ ኤንድ 30 ዩኤስዲ ይላል። ይሄ ምንድነው ትንሹ ማውጣት የሚቻለው ብር ወይም ዶላር እንትን ሀላ አፕ ላይ 10 ዩኤስዲ ነው ይላቸዋል። ይሄ ሌላውም አፕ ላይ ያለ ነው 10 ነው ትንሹ ብዙ ጊዜ ማውጣት የሚቻለው። ግን ይሄ ከሌላው የሚለየው ማውጣት የምትችሉት ይላችኋል ኢን መልቲፕል ኦፍ 10 በ10 የተባዛ ቁጥር ካልሆነ ማውጣት ዊዝድሮ አታዙም። ለምሳሌ እዚህ ጋር 10 20 30 ብሎ ጠቅሶታል። ማለትም እናንተ 15 ዩኤስዲቲ ብታዙት አይቀበላችሁም። 18 17 ወይም ሌላ ነገር ብታዙት ከ10 ብዜት ውጭ ብታዙት አይቀበላችሁም ማለት ነው። ለምሳሌ በፖይንት ስናዘው 100 ሺህ ፖይንት ነው እንጂ ቀጥታ ዊዝድሮ ማድረግ የምትችሉት ትርፍ አዛችሁ ለምሳሌ 120 150 ነገር ብታዙ አይቀበላችሁም ማለት ነው። ለምሳሌ ግን እስኪ የትኛው ይቀበላችኋል የምንለው ስንል 100 ሺህ ይቀበላችኋል፣ 200 ሺህ፣ 300 ሺህ። ይሄ በቃ ድፍን የሆነው ነው በአጭሩ የሚቀበላችሁ ማለት ነው። ኦኬ ኤጀንሲ ኮሚሽን እና ሩሎቹ አንዳንድ ሩሎቹ ይህን ይመስላሉ። እና ወደ ዋናውና ወደ ሁለተኛው ኮሚሽን እናልፍ። ስንት አይነት ኮሚሽን አለ ብያችኋለሁ? ሁለት አይነት ኮሚሽን አለ። የመጀመሪያው ኤጀንሲ ኮሚሽን እየተመለከትነው ነው። ሁለተኛው ደግሞ ሰብ ኤጀንሲ ኮሚሽን አሁን የምናየው ነው ማለት ነው። ምክንያቱም የዋና ርዕሳችን የዛሬው ሰብ ኤጀንሲ ኮሚሽን ነው እና ይህንን አፕም ሰው እንዲመርጠው ያደረገው ሰብ ኤጀንሲ ኮሚሽን ነው። እና በሌላም ደግሞ ጉዳይ ለምሳሌ ቦልአፕ የሚባለውን አፕሊኬሽን ብዙ ሰው ጥያቄ እያስነሳበት ያለው ምክንያት የዚሁ ሰብ ኤጀንሲ ኮሚሽን ነው። አሁን ኦኬ ሰብ ኤጀንሲ ኮሚሽን ነው እና በሌላ ምሳሌ ደግሞ ልንገራቸው። ለምሳሌ ይሄ አፕሊኬሽን ቼኑ ረዥም ነው፣ ኔትወርክ ምናምን ረዥም ነው፣ እንደዛ ነገር ይባላል። እንደዛ ረዥም ነው እንዲባል ያደረገለት ስሙ ምንድነው? ሰብ ኤጀንሲ ኮሚሽን ነው ማለት ነው። እስኪ ምንድነው የሚለውን እንመልከት። ሰብ ኤጀንሲ ኮሚሽን እና እዚህ ጋር ዘ ሜን ኤጀንሲ ካን አርን ኮሚሽን ፍሮም ዘ ኢንካም ኦፍ ኤስቲአር ኦፍ ሰብ ኤጀንሲስ ብሎ ቲ1 ቲ2 ቲ3 ቲ4 እና ቲኤን ብሎ ዊዝ ማክሲመም ኮሚሽን ሬት ኦፍ 16% ይላቸዋል። እዚህ የሰብ ኤጀንሲ ኮሚሽናቸው ከፍተኛ የምታገኙት ማክሲመም ወይም ከፍተኛ የምታገኙት ኮሚሽን 16% ነው። ግን ብዙ ሰው ምን ብሎ ያስባል? እስከ 20% ነው ኮሚሽን የማገኘው ሰብ ኤጀንሲ ብሎ ያስባል። አይደለም። እስከ ስንት ነው የምታገኙት? እስከ 60% ኮሚሽን ነው የምታገኙት ይላቸዋል። እዚህ ጋር ካልኩሌት አድርጎ አስቀምጦታል። እስኪ እናየዋለን ያንን። ግን በመጀመሪያ እዚህ ጋር ግልጽ እንዲሆንላችሁ ቲ1 ቲ2 ቲ3 ቲ4 ብሎ አስቀምጦታል። ይሄ ምን ማለት ነው? አሁን እያወራን ያለ ነው ምክንያቱም ስለ ሰብ ኤጀንሲ ኮሚሽን ወይም እናንተ ኤጀንት ስላደረጋችኋቸው ልጆች የምታገኙ ኮሚሽን ነው። ወይም ነውስ ኤጀንሲ ልንለው እንችላለን በአማርኛ። እና ቲ1 ቲ2 ቲ3 ቲ4 የሚለው ምንድነው ስነግራችሁ፣ ቲ1 ማለት እናንተ ኤጀንሲ ያደረጋችሁት ልጅ ነው፣ ቲ1 ላይ ነው። ቲ2 ማለት ደግሞ እናንተ ኤጀንሲ ያደረጋችሁት ልጅ ሌላ ልጅ በስሩ ሲያስገባ ያ ቲ2 ይባላል። ቲ3 ደግሞ በድጋሚ እናንተ ኤጀንሲ ያደረጋችሁት ልጅ ሌላ ኤጀንሲ ያስገብቶ ይህኛው ደግሞ ኤጀንሲ ሌላ ኤጀንሲ ሲያስገባ ቲ3 ይባላል። እና በዚህ መልኩ ይቀጥላል ማለት ነው። ቲ4 እያለ ቲኤን እያለ ይቀጥላል። ኦኬ ይሄ ቲ1 ቲ2 የሚለው ምን ያሳያችኋል ማለት ነው? ይሄ እንደሚቀጥል ያሳያችኋል። ይሄ ቼኑ የሀላፕ ረዥም እንደሆነ ያሳያችኋል። እንደምታዩት ቲ1 ማለት ቀጥታ የጋበዛችሁ እዚህ ነው። ቲ2 ደግሞ አስረድቻችኋለሁ የሚቀጥለው ነው። ቲ3 ቲ4 እያለ ደግሞ የእነሱ የሚያስገቧቸው በቃ ይሄ ዘር ልትሉ ትችላላችሁ። ያው ዘር ያልኳቸው እዚህ አፕሊኬሽን ላይ ነው፣ በሌላ እንዳተርጉሙት። በዛ ነው ቲ3 ምናምን የሚለው እና እንደነገርኳችሁ ሰብ ኤጀንሲ ኮሚሽን ላይ የሚገኘው ከፍተኛው 16% ነው። ይኸውም 16%ን የምታገኙት እዚህ ጋር በጣም ልብ በሉልኝ። 16% ኮሚሽን የምታገኙት 4% ኮሚሽን ሬት ካለው ልጃችሁ ነው ወይም ሆስታችሁ። መቼም አንድ ሆስት ይኖራችኋል፣ እሱም የኮሚሽን ሬት ይኖረዋል። ከዛ ነው 16%ን ከፍተኛ የምታገኙት። እና እዚህ ጋር እንዳልኳችሁ መጀመሪያ ሙሉን አስቀምጧቸዋል። እስኪ እንመልከታቸው። እስኪ ፎር ኤግዛምፕል እና ኤጀንሲ ኤ ኢንቫይትስ ኤጀንሲ ቢ እና ኤጀንሲ ሲ ይላቸዋል። ኤጀንሲ ኤ ኤጀንሲ ቢን እና ሲን ጋበዛቸው እንበል። ኦኬ እዚህ ጋር በደንብ ተመልከቱ። ኤጀንሲ ኤ እዚህ ጋር አለ፣ ግን በደንብም ስለማይመለከታችሁ በስልካችሁ በደንብ እየተመለከታችሁ ኤጀንሲ ኤ ኤጀንሲን ቢን እና ሲን ጋበዛቸው እንበል። ኦኬ ኤጀንሲ እና ቢ ደግሞ ምን አደረጉ? ኤጀንሲ ቢ በተራው ደግሞ ኤጀንሲ ቢ ደግሞ በተራው ማን ጋበዘ? ኤጀንሲ ዲ እና ኤጀንሲ ኢን ጋበዘ። እዚህ ጋር አያችሁታ። ኤጀንሲ ቢ በተራው ማን ጋበዘ? ኤጀንሲ ዲ እና ኢን ጋበዘ። ኤጀንሲ ሲስ ኤጀንሲ ሲም እንጋበዘ፣ ኤጀንሲን ኤፍን ጋበዘ በተራው። ገባችኋል? ስለዚህ የትኞቹ ከማን ኮሚሽን ያገኛሉ የሚለውን ስንመለከት እዚህ ጋር አስቀምጦታል። እዚህ ጋር
ዘስ ዊ ካን ካልኩሌት ቶታል ቫሊድ ኢንካም ኤንድ ኮሚሽን ሬት ኦፍ ኤጀንሲስ ፍሮም ኤጀንሲ ኤ እስከ ኤጀንሲ ኤፍ። ምን አይነት ካልኩሌት እዚህ ጋር እንደምትጠቀሙና እንዴት ካልኩሌት እንደተደረገ ከኤጀንሲ ኤ እስከ ኤጀንሲ ኤፍ ድረስ አስቀምጬላችኋለሁ ይላችኋል። እስኪ እንመልከት። እስኪ ቶታል ቫሊድ ኢንካም ይላችኋል እዚህ ኳስ ኤጀንሲ ኢንካም ፕላስ ዘ ኢንካም ፍሮም ኢች ታየር ኦፍ ሰብ ኤጀንሲስ። ምንድን ነው ቶታል ቫሊድ ኢንካም? ከዚህ በፊት አይተነዋል። ይሄ የሚገኘው ይላችኋል ዩር ኤጀንሲስ ኢንካም እናንተ ውስጥ ያደረጋችኋቸው ልጆች ሲደመር ዘ ኢንካም ፍሮም ኢች ታየር ኦፍ ሰብ ኤጀንሲስ እንደየደረጃቸው የእናንተ ሰብ ኤጀንሲዎች ሲደመር የሁለቱ ምን ይሰጣችኋል? ቶታል ቫሊድ ኢንካም ይሰጣችኋል። በአጭሩ ቶታል ቫሊድ ኢንካም ማለት እናንተ ውስጥ ያደረጋችኋቸው ልጆች ገቢ ሲደመር የእናንተ ኤጀንት ያደረጋችኋቸው ልጆች ገቢ ነው ማለት ነው። በአጭሩ ቶታል ቫሊድ ኢንካም እዚህ ጋር እና እዚህ ጋር ቀለል አድርጎ ነው ያስቀመጠው። ኦኬ መጀመሪያ ምኑን አስቀመጠ እንዲገባችሁ እንትናቸውን ቶታል ቫሊድ ኢንካማቸውን እዚህ ጋር አስቀመጠ እንዳያችሁት ግን እዚህ ጋር መጀመሪያ ግልጽ እንዲሆንላችሁ ቶታል ቫሊድ ኢንካሙን እዚህ ጋር በመልኩ ነው ያስቀመጠው ስንል እዚህ ጋር በደንብ እንድትመለከቱት ለምሳሌ የኤ ቶታል ቫሊድ ኢንካም 230 ሚሊዮን ይላችኋል። 230 ሚሊዮን ዝም ብሎ አይደለም የሚያስቀምጠው የሁሉንም ደምሮ ነው። ደምሮት እዚህ ጋር ኤጀንሲ ቢን 20 ሚሊዮን፣ ኤጀንሲ ሲን 7 ሚሊዮን፣ ኤጀንሲ ጂን 20 ሚሊዮን ይሄን ሲደምሩት ስንት ይመጣላችኋል? 230 ሚሊዮን ቶታል ቫሊድ ኢንካም ይመጣላችኋል ማለት ነው። ምንድነው እንዳልኳቸው ኤጀንሲ ኤ ቶታል ቫሊድ ኢንካሙ የተሰላው የራሱንም 10 ሚሊዮን በትንሹ የተጻፈው የራሳቸው ነው። የራሱን የሆስቱን ወይም የራሱን እንደውም እናንተ በደንብ ከተመለከታችሁት የሆስት ዝርዝራችሁ ላይ እንትን ሲል የሆስት ዝርዝራችሁ ላይ ስትመለከቱ አለ አይደል ስማቸውን ምናምን አይዲያቸውን የሚያስቀምጠው ላይ ማለት ነው። እዛ ላይ ስትመለከቱ የእናንተም ስም አለ። እንደውም ሌላ ኤግዛምፕል ልጥቀስላችሁ። ገና ኤጀንት ስትሆኑ እኮ የሆስት ቁጥር 1 ብሎ እኮ ነው የሚጀምርላችሁ። ግን ሌላ ኤጀንት ሌላ ሰው መዝግባችሁ እኮ አይደለም የእናንተን ስለመዘገበላችሁ ነው። የእናንተም እዛ ውስጥ ሆስቱ ናችሁ አብራችሁ ትቀላቀላላችሁ ማለት ነው የእናንተ ኤጀንሲ ውስጥ እና እናንተም ትቆጠራላችሁ የሚለውን ለማስረዳት ነው። ለምሳሌ ኤጀንሲ ኤን ቶታል ቫሊድ ኢንካም ለማስላት እዚህ ጋር በደንብ ተመልከቱት። ከኤ እስከ ኤፍ ያሉትን ተጠቅሟል። ገባችኋ? ከኤ እስከ ኤፍ ያሉትን ማለት የእሱንም ጭምር እስከ ኤፍ ያሉትን ኢንካም ደምሮ ነው 230 ሚሊዮን ያለው። ይህን ሁሉ ደምሮ እንትን ቫሊድ ኢንካሙን አስቀመጠ ማለት ነው። ቫሊድ ኢንካም በምን ይሰላል? በኮሚሽን ሬት ይሰላል ማለት ነው። ለምሳሌ ቫሊድ ኢንካም ናችሁና ኮሚሽን ሬታችሁ ተመሳሳይ ነው የሚሆነው ማለት ነው። ምክንያቱም ላይ ጋር ቴብል አስቀምጧል። ለምሳሌ እኔ ቫሊድ ኢንካሚ ማለት ነው 70 ሚሊዮን ነው ብለን እንስብ። የኔ ቫሊድ ኢንካሚ 70 ሚሊዮን ነው ብለን ብናስብ ኦኬ 70 ሚሊዮን እስኪ የት ጋር ነው ያለው ቼክ እናድርገው። ይኸው እዚህ ከ50 እስከ 150 ሚሊዮን 70 ሚሊዮን ያለው። ስለዚህ የኔ ኮሚሽን ሬቲንግ ስንት ነው ማለት ነው? 16% ነው ማለት ነው። በኤግዛምፕል ጠቀስኩላችሁ 70 ሚሊዮን ነኝ ብዬ አሰብኩኝ። 70 ሚሊዮን የት ነው ያለው? ከ50 ሚሊዮን እስከ 150 ሚሊዮን። ስለዚህ እኔ 16 ኮሚሽን ሬት ላይ ነኝ ማለት ነው። ኦኬ እኔ እስኪ ገቢ 30 ሚሊዮን ቢሆንስ? 30 ሚሊዮን እስኪ የት እንፈልገው? ይኸው 30 ሚሊዮን ከ10 እስከ 50 ሚሊዮን ውስጥ ነው። ስለዚህ ኮሚሽን ሬት ስንት ሆነ ማለት ነው? ይኸው እዚህ 12% ኮሚሽን ሬት ነው ማለት ነው። ይሄ ማለት ቶታል ቫሊድ ኢንካም እና ኮሚሽን ሬት ተመሳሳይ መሆኑን ወደ ቴብል ተመልሼ ያስረዳኋችሁ ማለት ነው። ኦኬ በዛ መልኩ አስቀመጥና ምንድነው ግልጽ እንዲሆንላችሁ ነው። ከዛ ወደ ካልኩሌት ገባ። እስኪ እንዴት ነው የሚገኘው የሚለው ደግሞ እዚህ ጋር አለ። ወደ ካልኩሌት እስኪ እንግባ እስኪ። ምክንያቱም ኮሚሽን ሬት እና ወይም ቫሊድ ኢንካም ወሳኝ ነው ብያቸዋለሁ የእናንተ ኮሚሽን ለማስላት። እስኪ እዚህ ጋር ምን ይላችኋል የሚለውን ስንመለከት ሰብ ኤጀንሲ ኮሚሽን እዚህ ጋር ውስጡ ሜን ኤጀንሲ ኮሚሽን ሬት ማይነስ ሰብ ኤጀንሲ ኮሚሽን ሬት ሲባዛ ቶታል ቫሊድ ኢንካም ኦፍ ዘ ሰብ ኤጀንሲ ይላችኋል። ይሄ ማለት ሰብ ኤጀንሲ ኮሚሽን ወይም እናንተ ኤጀንሲ ያደረጋችኋቸው ልጆች ኮሚሽን የሚገኘው ይላችኋል። ሜን ኤጀንሲ ኮሚሽን ሬት ወይም የእናንተ ኮሚሽን የእናንተ ሆስት ካደረጋችኋቸው ልጆች የምታገኙት ኮሚሽን ሬት ማለትም እዚህ ጋር ያለው ኮሚሽን ሬት ሲቀነስ ሰብ ኤጀንሲ ኮሚሽን ሬት ይኸውም እናንተ ኤጀንሲ ያደረጋችኋቸው ልጆች ሲቀነስ የእነሱ ኮሚሽን ሬት
በምን እናባዛለን? ቶታል ቫሊድ ኢንካም ኦፍ ሰብ ኤጀንሲ ይኸው እዚህ ጋር ባለው እናባዛለን። እዚህ ጋር ባለው እናባዛለን። እዚህ ውስጥ ባለው በሚያገኙ ገቢ እናባዛለን ማለት ነው። እስኪ በኤጀንሲ ኤን እስኪ እንየው። ለምሳሌ ኤጀንሲ ኤ ለምሳሌ ከኤጀንሲ ቢ እስኪ ስንት ያገኛል የሚለውን እናስብ። እስከ ዶላሩ አስቀምጦላችኋል። ኦኬ ኤጀንሲ ኤ ይላችኋል። ከኤጀንሲ ቢ ላይ የእሱ ኮሚሽን ሬት ቀነሰ። ለምሳሌ እናንተ ኤጀንሲ ኤ ላይ ናችሁ ብላችሁ ብታስቡት ራሳችሁን ከኤጀንሲ ቢ ኮሚሽን ለማግኘት የእናንተን ኮሚሽን ሬት የእሱን ኮሚሽን ሬት ትቀንሳላችሁ። ኦኬ በልዩነቱ ነው የሚያባዛላችሁ። ለምሳሌ የእናንተ ኮሚሽን ሬት 20% ነው። በዚህ መልኩ 20% ነው። የኤቢ ደግሞ ኮሚሽን ሬት 16% ነው። ስለዚህ ምን ታደርጋላችሁ? 20 ሲቀነስ 16 ስንት መጣ? 4% መጣ። 4% ሲባዛ ቶታል ቫሊድ ኢንካሙ ነው ማለት ነው። ቶታል ቫሊድ ኢንካሙ ደግሞ እዚህ ጋር ስንት ነው? 7 ሚሊዮን ነው ማለት ነው ቶታል ቫሊድ ኢንካሙ። ስለዚህ ምን ታደርጋላችሁ? እንዳልኳችሁ 20 ሲቀነስ 16 4% ምትወላችኋል። በሰባት አባዛላችሁ። 4 ሲባዛ በ7% ስንት ማለት ነው? 2.8 ሚሊዮን ፖይንት ነው ማለት ነው የምታገኙት። 2.8 ሚሊዮንን ደግሞ ወደ ዶላር ስቀይሩት 280 ዩኤስዲ ይመጣል ማለት ነው። እና በዚህ መልኩ ነው ኮሚሽን ሬታችሁን የምታባዙት። ኦኬ እሺ፣ ሌላ ምሳሌ ልስጣቸው። ኦኬ የእናንተ ኮሚሽን ሬት ለምሳሌ እንዳልኳችሁ በኤስ ሰቡት 20% ላይ ናችሁ ብዬ ሰቡት። ከኤጀንሲ ሲ ደግሞ 20% ነው። እሱም እንደናንተ ተመሳሳይ ነው። እስኪ እሱ 20% ላይ ሆኖ የእናንተ ኮሚሽን ሬት ወይም ከሱ ስንት ታገኛላችሁ፣ ስንት ፖይንት ስንት ዶላር ታገኛላችሁ የሚለውን ስንመለከት እዚህ ጋር ያሳየናል። ኤጀንሲ ኤ ከኤጀንሲ ሲ የሚያገኘውን እስኪ እንፈልገው። እዚህ 20%ቱን ከ20% ቀነሰ። ኦኬ ከዛ በምን አባዛ? እንደተለመደው በቶታል ቫሊድ ኢንካም አባዛ። በምን አባዛ? በቶታል ቫሊድ ኢንካም አባዛ። እስኪ 20% ሲቀነስ 20% ስንት ነው? ዜሮ ነው የሚመጣው። እና በቶታል ቫሊድ ኢንካም ሲባዛ ምንም አያገኝም ማለት ነው። ይሄ ማለት በዜሮ ሲባዛ ያው ማንኛውም ቁጥር ዜሮ እንደሚመጣው ማለት ነው። እና ተመሳሳይ ሌቭል ላይ ሆናችሁ ኮሚሽን የማታገኙበት ምክንያት ይሄ ነው። ምክንያቱም የእናንተ ኮሚሽን ሬት ሲቀነስ የእነሱ ኮሚሽን ሬት ሲባዛ ባገኙ ገቢ ስለሆነ ያ ደግሞ ምንም ገቢ አያመጣላችሁም። እስኪ ለምሳሌ በሌላ ደግሞ ሶስተኛ ምሳሌ ልጥቀስላችሁ። ኤጀንሲ ኤ ከኤጀንሲ ዲ ስንት ያገኛል የሚለውን እስኪ እንመልከት። እዚህ ጋር አስቀምጡላችኋል። እንደተለመደው የራሳችሁን ኮሚሽን ሬት የእናንተ ኤጀንት ካደረጋችሁ ጋር ትቀንሳላችሁ። መጀመሪያ ለምሳሌ ኤጀንሲ ኤን ኮሚሽን ሬት ኤጀንሲ ዲ ጋር ቀነሰ። ይሄንን 20 ከዲ ቀነሰ 12% ስንት መጣ? 8% መጣ ማለት ነው። 8%ቱን አባዝቶ በምኑም በቶታል ቫሊድ ኢንካሙ አስቀመጠው ማለት ነው። እና እዚህ ጋር ማየት ትችላላችሁ በደንብ። ስለዚህ ምንድነው እዚህ አፕ ላይ የእናንተ ኤጀንት ያደረጋችሁት ልጅ ኮሚሽን ሬቱ ከፍ ባለ ቁጥር እናንተን በቀረባችሁ ቁጥር የእናንተ ገቢ እየቀነሰ ይመጣል። እሱ ደግሞ ኤጀንሲ ያደረጋችሁ ልጅ ደግሞ ዝቅ ባለ ቁጥር ኮሚሽኑ እናንተ የምታገኙት ከፍ ይላል ማለት ነው። ነገር ግን ምንድነው ከፍ ባለ ቁጥር ኮንሲስተንሲ ገቢ ያስገኝላችኋል። በጣም ቶሎ ገቢ ያስገኝላችኋል ማለት ነው። ዝቅ ባለ ቁጥር ግን ብራንቹም ዝቅ ይላል፣ እሱም ቼኑ ዝቅ ይላል እና ደግሞ የሚያስገኝላችሁም ገቢ ከፍ ቢልም ግን ቶሎ አያገኝም። ገባችኋል? ቶሎ አያገኝም። እና እዚህ ጋር የምናየው ይሄንን ነው። ያው ተመልከቱት ማለት ነው በደንብ። እና የዛሬው ቪዲዮአችን ይሄን ይመስላል ማለት ነው። ስለ ኮሚሽን ያየነው ምልከታ ይሄን ይመስላል ማለት ነው። ያው እኔ ማግኘት ከፈለጋችሁ እንደተለመደው በቴሌግራም ኮንታክት ታገኙኛላችሁ። እኛም ጋር ደግሞ መስራት ከፈለጋችሁ አይዲ ይሄ ይመስላል ማለት ነው። እና ቪዲዮ ከተመቻችሁ የዛሬው ላይክ እና ሰብስክራይብ አድርጉኝ ማለት ነው። ሌላ ቪዲዮ ደግሞ ስለምን ልሰራላችሁ እንደምትፈልጉ እስኪ ኮሜንት ሼር አድርጉኝ። ያው የዛሬ ቪዲዮ ይሄንን ይመስላል ማለት ነው። ሌላ ጊዜ እንገናኛለን በሌላ ቪዲዮ።